ታማኝ በየነና ዲያቆን ዳንኤል ክብረትን ያፋጠጣቸው ጉዳይ፣ የዲያስፖራው መቃብር መከልከል የቀጠለበት አነጋጋሪ አጀንዳ፣ ለጠቅላይ አማካሪ ዲያቆን ዳንኤል ክብረት የተሰጠ ምላሽ፣ የዲያስፖራውን ማህበረሰብ ያስቆጣው የዲያቆኑ ውሳኔ በይፋ በታማኝ በየነ ከባድ ምላሽ ተሰጥቶታል። ዲያቆኑና ታማኝ በየነን ፊት ለፊት ያፋጠጣቸውን ጉዳይ ሰፋ አድርገን የምንመለከት ይሆናል። ማን ስለሆንክ ነው እንዲህ የምትናገረን? ማን መብቱን ሰጠ? ብዙዎችን እያነጋገረ ያለው የታማኝ በየነ ምላሽ። ፖለቲከኛው ጀዋር መሐመድ ጥብቅ ጉዳይን አንስቷል። ሁለት ምርጫ አለው የፌዴራል መንግስቱ ያለው ፖለቲከኛው ጀዋር መሐመድ ጉዳዩን ተንትኗል። በስፋት የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ ባለስልጣናቱ እየተዘላለፉ ነው። ኢትዮጵያ የምርጫው መቃረብ ሊያመሳት ይችላል። በርካታ አነጋጋሪ አጀንዳዎችም በየዕለቱ እየተፈበረኩ ይገኛሉ። ባለስልጣናቱ በቃላት ጦርነት ውስጥ የገቡበትን አነጋጋሪ ጉዳይ በዝርዝር የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝር መረጃዎቻችን ስናመራ ለዲያስፖራው የቀብር ቦታ መከልከል አለበት የሚለው የዲያቆን ዳንኤል ክብረት ንግግር እያነጋገረ የቆየ ሲሆን በውጭ የሚኖሩ ሰዎች ከኢትዮጵያ ምንም መጠበቅ የለባቸውም። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? ሀገር ዝመት ብትባል እኮ በውጭ ያለው አይዘምትም። እኔና እናንተንን የምንዘምተው መርካቶ ቢወደድና ቢረክስ እኔና እናንተንን የምንጎዳው የኛን ችግር ላለመካፈል እነሱ ይደዋል ሶ ይተውና ስለ ኢትዮጵያ አያገባቸውም ይተውን ሲሉ በቁጣ መልእክትን አስተላልፈው ነበር። ይህም በርካቶችን ሲያነጋግራቸውም ቆይቷል። በርካቶች ለምን ይህ ጉዳይ ማንሳት አስፈለገ፣ እንዴትስ እንዲባላል የሚሉ በርካታ መረጃዎችን ሲያስተላልፉ ቆይተዋል። ታዲያ ዛሬ ደግሞ ታማኝ በየነ ጥብቅ የተባለ አነጋጋሪ መልእክትን አጋርቷል። የዲያስፖራው የመቃብር ቦታና በአገር ጉዳይ ያለው ተሳትፎ አነጋጋሪነቱን የቀጠለ ሲሆን ለጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት የተሰጠ ምላሽ። በቅርቡ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ የሆኑት ዳንኤል ክብረት በሰጡት መግለጫ በውጭ የሚኖሩ ኢትዮጵያውያን በሀገራቸው ጉዳይ እንደማያገባቸውና የመቃብር ቦታም እንደማያገኙ ነግረውናል። ለመሆኑ በምን የስልጣን እርከን ነው አንድ ዲያቆን የብዙ ዜጎችን የዜግነት ድርሻና የመቃብር ቦታ የሚወስነው? ኢትዮጵያ አደጋ ውስጥ ስትወድቅ እንኳን ከአብራኳ የወጣ ልጆቿ አይቅርና በሩቅ ሆነው የተስፋ ሀገራችን ናት የሚሉት ጥቁር አሜሪካውያን ዶክተሮች፣ ጠበቆች፣ መሐንዲሶች ኢትዮጵያ በጣሊያን ስትወረድ ለኢትዮጵያ ለመዋጋት መመዝገባቸውና በአሜሪካ መንግስት በመካከላቸው በዚያም ውሳኔ ተቆጥተው በአሜሪካን ሀገር የሚገኙ የጣሊያን መደብሮችን፣ ምግብ ቤቶችን በማቃጠል ተቃውሟቸውን እንዳሳዩ አንብበው ይሆን? ጣሊያን ኢትዮጵያን ስትወር በህይወት ቆሜ ይህንን አላይም ብሎ ወደ ኢትዮጵያ የዘመተውን ጥቁር አሜሪካዊ ፓይለት የጆን ሮቢንሰንን ታሪክ ታውቁት ይሆን? ለካ የእናንተ ኢትዮጵያ ገና 8 ዓመቷ ነው። እኛ የጠቅላይ ሚኒስተሩ እና የጠቅላይ ሚኒስተሩ አማካሪ አንባቢ ነኝ ስለሚሉ ጊዜ ካላቸው አላንድሮ ዴልባዮ የተባለ የኩባ ተወላጅ ለኢትዮጵያ ለመዋጋት በመርከብ ተጉዞ ወደ ኢትዮጵያ መምጣቱን ሰምታ ይሆን? እስኪ ቀይ አንበሳ የሚለውን መጽሐፍ ያንብቡ። ለአቢሲኒያ ህይወቴን እሰጣለሁ እንጂ አልሸጣትም ማለቱን ያውቅ ይሆን? እንደገና በጣሊያን ወረራ ወቅት አዶልፍ የተባሉ ትውልዳቸው ቼክ ሪፐብሊክ የሆኑ ከኢትዮጵያ አርበኞች ጎን ተሰልፈው ተዋግተው ያዩትን ሁሉ በመጽሐፍ አስፍረውታል። ታዲያ እኚህ የጠቅላይ ሚኒስትሩ አማካሪ ይህንን ያውቅ ይሆን? በእኚህ ሰው የተጻፈውን የአበሻ ጀብዱ የተባለውን መጽሐፍንስ አንብበው ይሆን? ሌላ ታሪክስ ላንሳ። በ60ዎቹ መጨረሻ ሶማሊያ ለረጅም ጊዜ ትመኝ የነበረውን የታላቋ ሶማሊያን ህልም ተግባራዊ ለማድረግ ኢትዮጵያን ስትወር ከኢትዮጵያ ጎን ተሰልፈው በኦጋዴን በረሃ የወደቁት የኩባና የመን ወታደሮች እንዳሉ እኚህ የጠቅላይ ሚኒስትሩ አማካሪ ያውቅ ይሆን? ግን የጠቅላይ ሚኒስትሩ አማካሪ ኢትዮጵያ የዛሬ 8 ዓመት የተሰራች የኢንዱስትሪ ፓርክ ትመስላቸዋለች እንዴ? ጊዜ እንዴት ይወጣል? የዛሬ 8 ዓመት ጠቅላይ ሚኒስትሩ የስልጣን አልጋቸው ገና ሳይረጋጋ ሮጠው የመጡት እኮ ወደዚህ ዛሬ እንዳውሬ ወደ ሳላችሁት
ዲያስፖራ ነው። የአረብ ኤምሬት ወዳጆች ከመሆናችሁ በፊት እኮ ለቡናና ማኪያቶ የምታጠፉትን ገንዘብ ለኛ ስጡን ብላችሁ የጠየቃችሁት ይህን ዛሬ ኢትዮጵያ ውስጥ አትቀበርም የምትሉትን ዲያስፖራ ነበር። በቡራዩ፣ በጌዲዮ፣ በደብረ ብርሃን፣ በወለጋ፣ በትግራይ፣ በመተከል፣ በአፋርና በሌሎች ቦታዎች በግፍ የተጨፈጨፉ ንጹሃን መጠለያ ሲያጡ በግሎባል አሊያንስ በኩል ከ6 ሚሊዮን የአሜሪካ ዶላር በላይ አውጥቶ የደረሰላቸው ይኸው የመቃብር ቦታ የከለከላችሁት ዲያስፖራ ነው። ዲያስፖራው እኮ ሀገር ስትወረድ በዲፕሎማሲ ህዝቡ በአገዛዝ ሲታፈን በተቃውሞ ወገን ሲቸገር በገንዘቡ ሲያወጣና ሲያወርድ ለአባይ ግድብ ቦንድ በመግዛት ለጣና እንቦጭ ገንዘብ በመላክ ለኮቪድ የሕክምና መሳሪያ በመስጠት የተሳተፈ ነው። ለመሆኑ በዚህ ሁሉ ጊዜ የጠቅላይ ሚኒስትሩ አማካሪ የት ነበሩ? እስኪ አብነት የሚለይ ይገምታሉ? በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሰሞኑን በተደረገላቸው ጥሪ መሰረትም ወደ ሀገራቸው በመግባት ላይ ይገኛሉ በማለት ታማኝ በየነ ለዲያቆን ዳንኤል ክብረት ይህንን ጥብቅ ምላሽን ሰጥተዋል። በተያያዘ መረጃም ፖለቲከኛው ጀዋር መሐመድ አዲስ መረጃን አጋርተዋል። የዓለም አቀፉ ማህበረሰብ ትኩረት በመካከለኛው ምስራቅ ጦርነት ላይ ባረፈበት በአሁኑ ወቅት በኢትዮጵያ ውስጥ ትኩረት ያልተሰጣቸው ነገር ግን የሀገሪቱን የፖለቲካና የጸጥታ አቅጣጫ ሊቀይሩ የሚችሉ ወሳኝ ወታደራዊ ክስተቶች እየተከናወኑ መሆኑን የኦሮሞ ፌዴራሊስት ኮንግረስ አባሉ አቶ ጀዋር መሐመድ ባወጡት አዲስ ትንታኔ አስታውቀዋል። የፌዴራል መንግስት የትግራይና የኤርትራን ስጋት ለማምከን በሚል አብዛኛውን የመከላከያ ሰራዊት ወደ ሰሜን ግንባር ማንቀሳቀሱን ያወሳው የጽሁፍም ሰራዊቱ አሁንም በአፋርና ሁመራ የድንበር አካባቢዎች የሰፈረ መሆኑና አንዳንዶች ወደ አማራ ክልል ተመልሷል በማለት የሚያሰራጩት መረጃ ትክክል አለመሆኑን ገልጿል። የጦር አዛዦች የመካከለኛው ምስራቅ ፖለቲካዊ ውጥረት እንደተረጋጋ የማጥቃት እርምጃ ለመውሰድ በተጠንቀቅ እንዲቆሙ መታዘዛቸውን አቶ ጀዋር አብራርተዋል። ይሁን እንጂ ሰራዊቱ ወደ ሰሜን መዘዋወሩን ተከትሎ በኦሮሚያና በአማራ ክልሎች የተፈጠረውን የጸጥታ ክፍተት የሁለቱም ክልል ታጣቂዎች በሚገባ እየተጠቀሙበት ይገኛል ሲልም ጀዋር ጽፏል። በአማራ ክልል ታጣቂዎች በመንግስት ኃይሎች ላይ ከባድ ምት በማድረስ አብዛኛው የጎንደር አካባቢን መቆጣጠር መቻላቸውን ትንታኔው ጠቁሟል። ክልሉ መከላከያን ለመተካት ከ100 ሺህ በላይ አዲስ ኃይል አሰልጥኖ ቢያሰማራም ፋኖ ይህንን ኃይል ጥሶ ማለፉና በርካታ ሚሊሻዎች እንዲሁም የቀድሞ የልዩ አዛዦችን መማረክና መግደል መቻሉ የክልሉ ኃይሎች ታማኝነት ለመንግስት ሳይሆን ለታጣቂዎች ሊሆን እንደሚችልም አመላካሽ ነው ብሏል። የጸጥታ ስጋቱ እየጨመረ በመምጣቱ ምክትል ጠቅላይ ሚኒስትሩን ጨምሮ የብልጽግና ፓርቲ ከፍተኛ አመራሮች በገጠር ወረዳዎች ከመወዳደር ይልቅ ምርጫቸውን በባህር ዳር ከተማ ለማድረግ ማቀዳቸውን ገልጿል። በተመሳሳይ በኦሮሚያ ክልል የኦሮሞ ነጻነት ሰራዊት አብዛኛው ኃይሉንና የጦር አዛዦቹን ከምዕራብና ደቡብ ኦሮሚያ ወደ ማዕከላዊ ክፍል በማምጣት ምሽጉን እያጠናከረ መሆኑን በፖለቲከኛው ጽሑፍ ላይም ተመላክቷል። መንግስት ይህንን የኦሮሞ ነጻነት ሰራዊት ስትራቴጂካዊ መስፋፋት ለመቀልበስ የእግረኛ ጦር እጥረት ስላለበት በመዲናው አዲስ አበባ 100 ኪሎ ሜትር ራዲየስ ውስጥ በድሮንና በሄሊኮፕተር የታገዙ ከባድ የአየር ጥቃቶችን በመፈጸም ላይ ይገኛል። ላብነትም ባለፈው አንድ ሳምንት ብቻ በምስራቅ ሸዋ አዳሚ ቱሉ ወረዳ እስከ 30 የሚደርሱ የአየር ጥቃቶች መፈጸማቸውን በጽሁፉም ጀዋር ጠቅሷል። የፋኖና የኦሮሞ ነጻነት ሰራዊት የጦር ሜዳ ስኬት የፌዴራል መንግስቱን ከባድ አጣብቂኝ ውስጥ ከቶታል ሲልም ትንታኔ ይሞግታል። መንግስት ወይ መከላከያ ሰራዊቱን መልሶ ወደ አማራና ኦሮሚያ በማስገባት ሁለቱንም አማጽያን መክታት፣ አለበለዚያ ፈጣን ድል አገኛለሁ በሚል ተስፋ በሰሜኑ በትግራይና በኤርትራ ያቀደውን ጦርነት መጀመር የሚሉ ሁለት አስገዳጅ ምርጫዎች ከፊቱ ተደቅነዋል። የመካከለኛው ምስራቅ ውጥረት እየረዘመ በመምጣቱ መንግስት ተጨማሪ ጊዜ ለመጠበቅ የሚያስችል ትዕግስት ላያገኝ እንደሚችል ጀዋር መሐመድ አክሎም ገልጿል። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ቆይታ።